ሰላም ጤና ይስጥልኝ። ዛሬ የምናየው ርዕሳችን ኤክስቼንጅ ሬት ኤንድ ዘ ፎሬን ኤክስቼንጅ ማርኬት የሚለው ይሆናል። ወደ ርዕሳችን ከመግባታችን በፊት ቤተሰብ ያልሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ፣ ቤተሰብ ላልሆኑት ደግሞ እንዲደርሳቸው ሸር እንድታደርጉልኝ በአክብሮት እጠይቃለሁ። እንግዲህ ስለ ኤክስቼንጅ ሬት ማርኬት ከማየታችን በፊት ኤክስቼንጅ ሬት ማለት ምን ማለት ነው የሚለውን ዲፋይን ማድረግ አለብን። ኤክስቼንጅ ሬት ማለት ዘ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ነው። የአንድ ከረንሲ በሌላ ከረንሲ ሲገለጽ ኤክስቼንጅ ሬት ይባላል። ኤክስቼንጅ ሬት ካን ቢ ኮትድ ኢንቱ ዌይስ በሁለት መልኩ ሊገለጽ ይችላል። አንደኛው ዶሜስቲክ ከረንሲ ፐር ዩኒት ኦፍ ፎሬን ከረንሲ ነው። ሌላው ደግሞ ፎሬን ከረንሲ ፐር ዩኒት ኦፍ ዶሜስቲክ ከረንሲ ነው። በሁለት መልኩ ይገለጻል የምንለው ዶሜስቲክ ከረንሲ ፐር ዩኒት ኦፍ ፎሬን ከረንሲ ማለት ዘ ፕራይስ ኦፍ ዘ ፎሬን ከረንሲ ኢን ተርምስ ኦፍ ብር ኮልድ ዳይሬክት ኦር ኢትዮጵያን ተርምስ ይባላል። ለምሳሌ 130 ብር ፐር ዩኤስዲ ይሄ በዳይሬክት ተርምስ ሲገለጽ ዶሜስቲክ ከረንሲ ፐር ዩኒት ኦፍ ፎሬን ከረንሲ ማለት 130 ብር ለ1 ዶላር ብለን መግለጽ እንችላለን ማለት ነው። ኢንዳይሬክት ተርም ደግሞ ስንገልጸው ፎሬን ከረንሲ ፐር ዩኒት ኦፍ ዶሜስቲክ ከረንሲ ስንገልጸው ዘ ፕራይስ ኦፍ ብር ኢን ተርምስ ኦፍ ዘ ፎሬን ከረንሲ ይሆናል ማለት ነው። ያ ማለት 0.0077 ዩኤስዲ ፐር ብር ይሆናል ማለት ነው። ስለዚህ ኤክስቼንጅ ሬት ማለት ዘ ፕራይስ ኦፍ ዋን ከረንሲ ኢን ተርምስ ኦፍ አናዘር ከረንሲ ነው። በሁለት አይነት ወይ ሊገለጽ ይችላል። ዶሜስቲክ ከረንሲ ፐር ዩኒት ኦፍ ከረንሲ ወይም በዳይሬክት ተርም እና ፎሬን ከረንሲ ፐር ዩኒት ኦፍ ዶሜስቲክ ከረንሲ በኢንዳይሬክት ተርም ይገለጻል ማለት ነው። ሌላው ፎሬን ኤክስቼንጅ ሬትስ አር ዩዥዋሊ ኮትድ ባይ ዲለርስ። እንግዲህ ፎሬን ኤክስቼንጅ ብዙ ጊዜ ኮትድ የሚሆነው በምንድን ነው? በዲለርስ ነው። ዘ ሬት አት ዊች ዘ ፎሬን ከረንሲ ኢዝ ኦፈርድ ፎር ሴል ኦር ዘ ባንክ ሴሊንግ ሬት ምን ይባላል? ቢድ ፕራይስ ይባላል። ፎሬን ከረንሲ ለሽያጭ የወጣበት ዋጋ ቢድ ፕራይስ ይባላል። ዘ ሬት አት ዊች ዘ ፎሬን ከረንሲ ዊል ቢ ፐርቼስድ a bank is buying is called the ask price። ፎሬን ከረንሲ ደግሞ በፐርቸዘሩ በገዢው የተገዛበት ዋጋ አስክ ፕራይስ ይባላል። ዘ ዲፈረንስ ቢትዊን ዘ ቢድ ፕራይስ ኤንድ ዘ አስክ ፕራይስ ምን ይባላል? ስፕሪድ ይባላል ወይም ዘ ፕሮፊት ማርጂን ኦፍ ዘ ዲለር ይባላል። እንግዲህ ዘ ሬት አት ዊች ዘ ፎሬን ከረንሲ ኢዝ ኦፈርድ ፎር ሴል ቢድ ፕራይስ ይባላል። ዘ ሬት አት ዊች ዘ ፎሬን ከረንሲ ዊል ቢ ፐርቼስድ አስክ ፕራይስ ይባላል። ያ ማለት በባንኮች የመግዣና የመሸጫ ዋጋ መካከል በሲምፕል ሴናሪዮ ባንኮች የሚገዙበት ዋጋ አላቸው፣ የሚሸጡበት ዋጋ አላቸው። ብዙ ጊዜ የሚሸጡበት ዋጋ ከሚገዙበት ዋጋ ይበልጣል። ብዙ ጊዜ ሳይሆን ሁሌ ነው። ስለዚህ በሁለቱ መካከል ያለው ልዩነት ስፕሪድ ይባላል ወይንም ዘ ፕሮፊት ማርጂን ኦፍ ዘ ዲለር ይባላል። ዲለር ማለት ባንኮች ኦር ሳም አዘር ፎሬን ከረንሲ ማርኬት የሚሸጡ ተዋናዮች ማለት ናቸው። ከረንትሊ ኢን ኢትዮጵያ አሁን ባለው ሁኔታ ዘ ማክሲመም ስፕሪድ ሻል ኖት ኤክሲድ 2% ፎር ባንክስ ፖስትድ ሬት። አሁን ባለው በኢትዮጵያ ሰናሪዮ ስፕሪድ ከ2% በላይ እንዲሆን አይፈቀድም። ከረንትሊ ኢትዮጵያ ዘ ማክሲመም ስፕሪድ ሻል ኖት ኤክሲድ 2% ፎር ባንክስ ፖስትድ ሬት። ዲፈረንሳቸው ማክሲመሙ ስፕሪዱ 2% ነው ማለት ነው። ይሄን ያዝ ዘ ስፕሪድ ዊል ቫሪ ፍሮም ዲለር ቱ ዲለር ፍሮም ባንክ ቱ ባንክ ፍሮም ከረንሲ ቱ ከረንሲ ኤንድ አኮርዲንግ ቱ ማርኬት ኮንዲሽንስ። እንግዲህ ይህ ስፕሪድ ከሻሻጭ ከባንክ ከረንሲ አኮርዲንግ ቱ ማርኬት ኮንዲሽንስ ምን ሊላ ይችላል? ሊለዋወጥ ይችላል ማለት ነው። ሌላው care should be taken as to which exchange rate definition is being used, particularly when we discuss about change in the rate። ይሄ በቃ ግልጽ ነው። በቃ maximum care should be taken when which exchange rate definition ስንጠቀም ኬር ያስፈልጋል ማለት ነው። ለምሳሌ ሌት 1 ብር is equal to 0.0077 be the old rate ቢሆን and let 1 ብር is equal to 0.0066 the new rate. In this case ብር has depreciated against dollar because at the new rate one needs less units of dollar to purchase the same amount of ብር። እንግዲህ መጀመሪያ ላይ 1 ብር በ0.0077 ሲሸጥ ከነበረ ኋላ ደግሞ 1 ብር በ0.0066 የተሸጠ ከሆነ
ብር ሆኗል ማለት ነው ዲፕሪሺየት ሆኗል ማለት ነው ዲፕሪሺየት አጌንስት ዶላር ሆኗል ምክንያቱም $1 ለመግዛት ለስ ዩኒት ኦፍ 1 ብር ለመግዛት ለስ ዩኒት ኦፍ ዶላር ስለከፈሉ ማለት ነው ሌላ ኤግዛምፕል ደግሞ ሌት $1 130 ብር ከሆነ ኦልድ ሬት ብንለው ሌት 130 ብር is the old rate and ሌት $1 is equal to 128 ብር per the new rate is now greater than less than the old rate so the ብር has appreciated against dollar እንላለን ማለት ነው ምክንያቱም less unit of ብር is required to purchase the same amount of dollar ስለሆነ ይሄ depreciation appreciation እንዴት እንደሆነ እንድትዙልኝ ማለት ነው ሌላው እንግዲህ ስለ ኤክስቼንጅ ሬት እንደዚህ ካልን ስለ ፎሬን ኤክስቼንጅ ማርኬት የሚለው ምንድነው የሚለው እንዴ ፎሬን ኤክስቼንጅ ማርኬት is a market which international currency trades takes place is called foreign exchange market ባጭሩ ፎሬን ኤክስቼንጅ ማርኬት ማለት ነው የኢንተርናሽናል ከረንሲ ገበያዎች የሚካሄዱበት የኢንተርናሽናል ከረንሲ ግብይቶች የሚካሄዱበት ገበያ the market in which international currency trade takes place is called foreign exchange market ይባላል ማለት ነው foreign exchange trading takes place in many financial centers around the world and is made up of primarily commercial banks foreign exchange brokers and other authorized agents እንግዲህ foreign exchange trading በመላው ዓለም በተለያዩ ፋይናንሻል ኢንስቲትዩሽኖች ይካሄዳል ከነዚህ ውስጥ ሜጀር ተዋናዮቹ ግን ምን ናቸው ኮመርሻል ባንክስ ናቸው ንግድ ባንኮች ናቸው ፎሬን ኤክስቼንጅ ብሮከርስ የፎሬን ኤክስቼንጅ ደላላዎች እና አውቶራይዝድ ኤጀንትስ በማዕከላዊ ባንክ የተፈቀደላቸው የፎሬን ከረንሲ ግብይት እንዳካሄዱ የተፈቀደላቸው ኤጀንቶች ይሆናሉ ማለት ነው the most heavily traded currency is the US dollar ኦቤስ ነው በአለም ላይ the most traded currency US dollar ነው which is known as vehicle currency የተባለ ይጠራል because the currency is widely used to dominate international transaction US dollar is the heavily traded currency in the world and also known as vehicle currency ይባላል ምክንያቱም ይሄ ዶላር widely used to dominate international transaction ስለሚያደርግ ማለት ነው እንግዲህ the foreign exchange market ስናይ world top 5 financial centers የሚባሉ አሉ as of March 2025 world's top 5 financial centers የሚባሉ አሉ የመጀመሪያው ኒውዮርክ ሲቲ ነው ኒውዮርክ ሲቲ ለንደን ሲቲ ሆንግ ኮንግ ሲንጋፖር and ሳን ፍራንሲስኮ እነዚህ አምስቱ ቶፕ 5 ፋይናንሻል ሴንተርስ as of March 2025 ነው ሬቲንግ አላቸው ኒውዮርክ 769 ነው ለንደን 762 ነው ሆንግ ኮንግ 760 ነው ሲንጋፖር 750 ሳን ፍራንሲስኮ 749 ነው ስለዚህ እነዚህ the world's top financial centers ናቸው ይሄ መረጃ ያገኙት እዚህ ሊንክ ላይ ነው ገብታችሁ እናንተ ማየት ትችላላችሁ ማለት ነው ሌላው እንግዲህ ፎሬን ኤክስቼንጅ ምንድነው አለን ማርኬቱን አየን ፎሬን ኤክስቼንጅ ፈንክሽኑ ምንድነው የሚለው the function of foreign exchange market the function of foreign exchange market the principal function of foreign exchange market is the transfer of funds or purchasing power from one nation to another or from one currency to another የፎሬን ኤክስቼንጅ ማርኬት ጥቅሙ ፕሪንሲፓል ፈንክሽኑ ፐርቼዚንግ ፓወርን ወይም ፈንድን ከአንድ ሀገር ወደ ሌላ ሀገር ወይም ከአንድ ገንዘብ ወደ ሌላ ገንዘብ ማስተላለፍ ነው ሲምፕል the primary function the transfer of funds or purchasing power from one nation to another or from one currency to another transfer ማድረግ ነው ማለት ነው current transaction for immediate delivery are carried out in the spot market spot market ማለት ነው a public financial market in which financial instruments or commodities are traded for immediate delivery ለኢሚዲየት ዴሊቨሪ ኮሞዲቲዎች ትሬዲድ የሚደረጉበት ማርኬት ምን ይባላል ስፖት ማርኬት አክቹአሊ ሁለት ማርኬት አለ ስፖት ማርኬት እና ፊውቸር ኦር ፎርዋርድ ማርኬት የሚባል አለ ነገር ግን current transaction for immediate delivery are carried out in spot market ይባላል spot market ማለት ነው
ፐብሊክ ፋይናንሻል ማርኬት ነው in which financial instruments or commodities are traded for immediate delivery ከሆነ spot market ይባላል። contracts to buy or sell for future delivery are carried out in forward or future market። ስለዚህ ሁለት አይነት ማርኬቶች አሉ አልኳችሁ፣ ስፖት ማርኬት እና ፎርዋርድ ኦር ፊውቸር ማርኬት። ስፖት ማርኬት ከሆነ ኢሚዲየት ዴሊቨሪ ነው። ፊውቸር ለፊውቸር ኮንትራክት ነው። ለፊውቸር ዴሊቨሪ ከሆነ ደግሞ ፎርዋርድ ኦር ፊውቸር ማርኬት ይባላል ማለት ነው። አዘር ፈንክሽንስ ኢንክሉድ የፎሬን ኤክስቼንጅ ማለት ነው። የፎሬን ኤክስቼንጅ ማርኬት ጥቅም አዘር ፈንክሽን ኢንክሉድ ዘ ፕሮቪዥን ኦፍ ሾርት ተርም ክሬዲትስ ቱ ፋይናንስ ትሬድ ኤንድ ዘ ፋሲሊቲስ ኢን ኦርደር ቱ አቮይድ ፎሬን ኤክስቼንጅ ሪስክ። ሌላው የፎሬን ኤክስቼንጅ ማርኬት ጥቅም ሾርት ተርም ክሬዲትን ትሬድን ፋይናንስ ለማድረግ ሾርት ተርም ክሬዲትን ፕሮቫይድ ማድረግና ፎሬን ኤክስቼንጅ ሪስክን አቮይድ ለማድረግ ፋሲሊቴት ማድረግ provision of certain credits to finance trade and the facilities in order to avoid exchange risk ይሆናል ማለት ነው። እንግዲህ እንደዚህ ካለን አክተሮች አሉት። ፎሬን ኤክስቼንጅ ማርኬት የራሱ የሆነ አክተሮች፣ የራሱ የሆነ ተዋናዮች አሉት። አክተርስ ኢን ፎሬን ኤክስቼንጅ ማርኬት የመጀመሪያው ሪቴል ክላይንትስ ናቸው። እንግዲህ አክተርስ ኢን ፎሬን ኤክስቼንጅ ማርኬት እነማን ናቸው ብትብላችሁ ትጠይቁ ማለት ትችላላችሁ ከዚህ ክላስ በኋላ ማለት ነው። አክተርስ ኢን ፎሬን ኤክስቼንጅ ማርኬት አንደኛ ሪቴል ክላይንትስ ናቸው። These are made up of businesses, international investors, multinational corporations and the like who need foreign exchange for the purpose of operating their business ነው። ቢዝነሳቸውን ኦፕሬት ለማድረግ የውጭ ምንዛሬ የሚፈልጉ ነጋዴዎች፣ ዓለም አቀፍ ኢንቨስተሮች፣ መልቲናሽናል ኮርፖሬሽኖች እነሱ ሪቴል ክላይንት ይባላሉ። እንደገና ደግሞ የፎሬን ኤክስቼንጅ ማርኬት ምንድናቸው? አክተሮች ናቸው ማለት ነው። usually they do not directly purchase or sell foreign currencies themselves, rather they operate by placing buy or sell orders with commercial banks። እንግዲህ እነዚህ ሪቴል ክላይንቶች ብዙ ጊዜ ራሳቸው አይገዙም ወይ አይሸጡም። ነገር ግን ምንድነው የሚያደርጉት? ኦርደር ለኮመርሻል ባንኮች ኦርደር ያስገባሉ፣ ኦፕሬት ኦርደር ያደርጋሉ። ለምሳሌ በሲምፕል ሴናሪዮ ኢትዮጵያ ውስጥ ብናመጣው ነጋዴዎች ምንድነው የሚያደርጉት? ለባንኮች ከዓለም አቀፍ ገበያ እኔ ያህል ዶላር እፈልጋለሁና ግዙልኝ፣ እኔ ያህል ዶላር እፈልጋለሁና ሽጡልኝ፣ ወይም እናንተ ሽጡልኝ ነው። ስለዚህ እንደ አክተር እነሱ በራሳቸው ምን አያደርጉም? ዳይሬክትሊ ፐርቼዝ ኦር ሴል አያደርጉም። ምክንያቱም በዓለም አቀፍ የፎሬን ከረንሲ ማርኬቱ ኢንቮልቭ የሚያደርጉ ኮመርሻል ባንኮች ስላሉ በእነሱ በኩል ነው ትሬድ የሚያደርጉት ማለት ነው። ሁለተኛዎቹ የፎሬን ኤክስቼንጅ ማርኬት አክተሮች ኮመርሻል ባንክስ ናቸው። አሁን መጀመሪያ ምን አየን? ሪቴል ክላይንትስ አይተናል። ቢዝነስ፣ ኢንተርናሽናል ኢንቨስተርስ፣ መልቲናሽናል ኮርፖሬሽንስ እነሱ ሪቴል ክላይንትስ ይባላሉ። ሁለተኛዎቹ ደግሞ ኮመርሻል ባንክስ ናቸው። ኮመርሻል ባንክስ every sizable international transactions involving the debit and crediting accounts at commercial banks in various financial centers። በተለያዩ የፋይናንሻል ሴንተሮች ኢንተርናሽናል ትራንዛክሽኖች ዴቢቲንግ ኤንድ ክሬዲቲንግ ኦፍ አካውንትስ የሚደረጉት በኮመርሻል ባንኮች ነው። እያንዳንዱ ዓለም አቀፍ ትሬድ ባይዞ የሚካሄደው በኢንተርናሽናል ትሬድ የሚካሄደው በኮመርሻል ባንኮች አማካኝነት ነው። ያው ይሄ አሁን ኮርሱ ራሱ ኢንተርናሽናል ኢኮኖሚክስ ኮርስ ስለሆነ ማለት ነው። carry out buy or sell orders from the retail clients ቀደም ሪቴል ክላይንትስ ኮመርሻል ባንክ ሲጠቀማ ስላል ማለት ነው። carry out buy or sell orders from the retail clients and buy or sell currencies on their own accounts known as proprietary trading ይባላል። ምን ያደርጋሉ? ከኮመርሻል ከሪቴል ክላይንታቸው ባይ ኦር ሴል ኦርደር ይቀበላሉ ማለት ነው።
the bank's deal either directly with other banks or through foreign exchange brokers እንግዲህ ኦርደር ከተቀበሉ በኋላ እነዚህ ባንኮች አንደኛ ዳይሬክትሊ ከአዘር ባንኮች ጋር ዲል ያደርጋሉ ኢንተርባንክ ትሬዲንግ ማለት ነው ለምሳሌ ኢትዮጵያ ውስጥ ያለ ባንክ ዳሽን ባንክ አዋሽ ባንክ ዘመን ባንክ ወይንም ኢትዮጵያ ንግድ ባንክ ቀጥታ አሜሪካ አገር ካለ ሲቲ ባንክ ጋር ዲል ያደርግ ይችላል ራሱ ቀጥታ ማለት ነው ይሄ ምን ይባላል ኢንተርባንክ ትሬዲንግ ይባላል ኦርስሩ ደግሞ በፎሬን ኤክስቼንጅ ብሮከርስ በዓለም አቀፍ የውጭ ምንዛሬ ደላላዎች አማካኝነት ዲል ያደርግ ይችላል ማለት ነው the rates available to retail customers called retail's rate are usually less favorable than wholesale interbank rate ብዙ ጊዜ ሪቴል ሬቶች less favorable ናቸው ያ ማለት ሆልሴል ኢንተርባንክ ሬቶቹ ከሪቴል ሬቶቹ የተሻሉ ናቸው እንግዲህ ሪቴል ሬት ከፍ ያለ ሊሆን ይችላል ማለት ነው ሶስተኛ የፎሬን ኤክስቼንጅ ማርኬት ኤጀንት ጀስት አክተሮች ፎሬን ኤክስቼንጅ ብሮከርስ ናቸው ምን አየን ሪቴል ክላይንት ሳይን ኮመርሻል ባንክ ሳይን ፎሬን ኤክስቼንጅ ብሮከርስ አሉ ባንክስ often buy and sell currencies via foreign exchange brokers እንግዲህ ባንኮች የውጭ ምንዛሬ የሚገዙትና የሚሸጡት በውጭ ምንዛሬ ደላላዎች አማካኝነት ሊሆን ይችላል operating through such brokers is advantageous because they collect buy and sell quotations from most currencies from many banks so that the most favorable quotation is obtained quickly and at very low cost እንግዲህ እነዚህ ፎሬን ኤክስቼንጅ ብሮከር ስራቸው ምንድነው ለማቀፍ ያለውን የውጭ ምንዛሬ አቅርቦት ዋጋውን እያንዳንዱ ነገር ጠንቅቀው ያውቃሉ ስለዚህ ይሄን ጠንቅቀው ስለሚያውቁ ባንኮች የውጭ ምንዛሬ በፎሬን ኤክስቼንጅ ብሮከሮች አማካኝነት መግዛት ፈጣንና ሎ ኮስት በአነስተኛ ዋጋ ሊሆን ይችላል ምክንያቱም they know everything ደላላ አይደል እንደዛ ነው ማለት ነው The disadvantage of dealing through broker is that a small brokerage fee is payable which is not incurred in straight bank to bank deal. Bank to bank deal ከሆነ ምንም አይነት ክፍያ የለውም ፊ ለስ ፊ ነው ማለት ኖ ቻርጅ አትል ነገር ግን ያው ኢኮኖሚክስ እንደምታውቁት ኖ ፍሪላንስ ነው ሳማን አስ ኤጀንት ከተጠቀምክ ፎሬን ኤክስቼንጅ ብሮከርን ከተጠቀምክ ብሮከሬጅ ፊ ትከፍላለህ ስለዚህ የብሮከሬጅ ፊ ዲስአድቫንቴጅ ነው ማለት ነው በፎሬን ኤክስቼንጅ ብሮከርስ አማካኝነት ፎሬን ከረንሲ መግዛት ጥቅሙ ኩዊክሊ እና አት ቬሪ ኮስት ትገዛለህ ጉዳቱ ደግሞ ብሮከሬጅ ፊ ትከፍላለህ ምክንያቱም ባንክ ቱ ባንክ ትራንዛክሽን ካደረክ ብሮከሬጅ ፊ ስለማትከፍል ማለት ነው ሌሎቹ የፎሬን ኤክስቼንጅ ማርኬት አክተሮች ሴንትራል ባንክስ ይባላሉ Central banks frequently intervene to buy and sell their currencies to influence the rate at which the currencies traded. Common in fixed exchange rate system. በፊክስድ ኤክስቼንጅ ሬት ሲስተም ኮመን ነው ኢቭን በፍሎቲንግ ኤክስቼንጅ ሬት ሲስተም ሴንትራል ባንክስ ኢንተርቬን ያደርጋሉ በማርኬት ምን በማድረግ ፎሬን ከረንሲ በመግዛትና በመሸጥ ገበያውን ምን ያደርጋሉ ሊያረጋጉ ይሞክራሉ ለምሳሌ የኢትዮጵያ ብሔራዊ ባንክ በየሳምንቱ በየሁለት ሳምንቱ ጨረታ ያቀርባል ያ ምንድነው ማለት ነው እንግዲህ በፎሬን ኤክስቼንጅ ማርኬት አስ አክተር ፕሌይ ያደረገ ነው አንደኛ ሁለተኛ እንደዛ የሚያደርገው ምንድነው ገበያውን ለማረጋጋት ነው ፎሬን ኤክስቼንጅ ማርኬቱን ለማረጋጋት ነው አቅርቦት በማቅረብ ፎሬን ኤክስቼንጅ ሬቱን ለማረጋጋት ነው ስለዚህ ሴንትራል ባንክስ አር the fourth actors in foreign exchange market next to retail clients commercial banks foreign exchange brokers and central bank is the fourth ማለት ነው even when the volume of central bank's transaction is typically not large ባይሆንም in case of major floating exchange rate system the impact of transaction may be great ምንም ባንኮ ትራንዛክሽኑ ላርጅ ባይሆንም ኢምፓክት አለው ማለት ነው participants in foreign exchange market watch central bank action closely for clues about the future macroeconomic policies that may affect exchange rate እንግዲህ በፎሬን ኤክስቼንጅ ማርኬት ፓርቲሲፔት የሚያደርጉ ኢንቲቲዎች ምን ያደርጋሉ የብሔራዊ ባንክን አክሽን ክሎዝሊ ፎሎ ያደርጋሉ ለምን ነው ፎሎ የሚያደርጉት ከተባለ ብሔራዊ ባንክ የማክሮ ኢኮኖሚክ ፖሊሲውን የሚዘውረው እሱ ነውና
እሱ ያንዳንዱ የሚያደርጋት ነገር ስለ ፊውቸር ማክሮ ኢኮኖሚክ ፖሊሲ ጠቋሚ ስለሆነ ክሎዝሊ ፎሎ ያደርጋሉ ማለት ነው። ይሄ እንደዚህ ካለን እንግዲህ መቼም አንድ ነገር ከተሸጠና ከተገዛ የራሱ የሆነ ዲማንድና ሰፕላይ አለው ማለት ነው። እንደዛ ከሆነ ስለዚህ the demand for and the supply of foreign exchange የሚለውን እናያለን ማለት ነው። እንግዲህ demand side of the foreign exchange ስናይ why does one need foreign currency? አንድ ሰው foreign currency የሚፈልገው ለምንድን ነው ብለን እንጠይቅ። መጀመሪያ የሚፈልገው to purchase goods, tangibles and services, intangibles, example freight charges, insurance premiums, commissions and travel expenses from abroad ነው and to pay for imports ነው። ሲምፕል ሴናሪዮ። ዲማንድ ሳይድ የምንፈልገው ምንድነው? አንደኛ to purchase goods, tangibles, services and intangibles, freights charges, insurance premiums, commissions, travel expenses from abroad እና በአጠቃላይ ደግሞ ኢምፖርት ለሚባለው አይተም ክፍያ ለመክፈል ነው። ኢምፖርት ለሚባለው አይተም ክፍያ ለመክፈልና ከሱ ጋር ተያይዞ የሚመጡ ኮሚትመንቶችን ፉልፊል ለማድረግ ነው። ሁለተኛ ደግሞ to purchase financial assets ነው። ፋይናንሻል አሴትስ የሚባሉት ስቶክስ፣ ቦንድስ ናቸው። to purchase financial assets from abroad or to invest abroad ምን እንፈልጋለን? ፎሬን ከረንሲ እንፈልጋለን ማለት ነው። to send a gift or investment income payment abroad ወደ ውጭ ምንዛሪ ወደ ውጭ ለመላክ to visit another country as a tourist to avoid losses or make profit። በቃ ውጭ ምንዛሪ አንደኛ ስጦታ ለመስጠት፣ ውጭ ሀገር ኢንቨስት ለማድረግ፣ የውጭ ሀገር ቦንዶች ምናምን ለመግዛት። ሌላው ደግሞ to avoid losses or market profit። እንግዲህ ብዙ ጊዜ ሃርድ ከረንሲዎች ላይክ ዩኤስ ዶላር፣ ፓውንድ ኤንድ ዩሮ ፍላክቹዌት አያደርጉም ተብሎ ይታሰባል። they are strong። ኢትዮጵያ ብር ግን ብዙ ጊዜ ዲፕሪሺየት ስለሚያደርግ ገንዘብን በሃርድ ከረንሲ ኮንቨርት አድርገህ ካስቀመጥከው ሎስን አቮይድ ታደርጋለህ። ወይም ፕሮፊት ሜክ ታደርጋለህ። ዱቱ ዛት ሰዎች ምን ይፈልጋሉ ማለት ነው? የውጭ ምንዛሬን ይፈልጋሉ ማለት ነው። ሌላው እንግዲህ the demand for any currency ብር or USD in the foreign exchange market is derived demand ነው። of course እያንዳንዱ demand is derived demand ነው። that is ብር or dollar is not demanded because it has an intrinsic value in itself but rather because of what it can buy or sell። ያው derived demand ማለት ራሱ intrinsic value ስላለው ራሱን አረም እንፈልገው ነገር ግን እሱ የሚገዛቸውና ለመግዛትና ለመሸጥ or ለመግዛት ስለሚያስፈልግ ነው። derived demand ማለት the demand is derived from another just ከሌላ ነገር ነው ወይም የሆነ ነገር ለመግዛትና ለመሸጥ የምንጠቀመው ከሆነ ያ demand derived demand ነው። so ብር or dollar is not demanded because it has an intrinsic value ስላለው ሳይሆን የሚገዛውን ነገር ለማድረግ ነው። ስለዚህ derived demand ነው። ይሄን ያዙልኝ። demand for foreign exchange is derived demand። if pound appreciates against the dollar that is moves from 1.6 ዶላር ሬሽዮ ለአንድ ከሆነ towards 2 ለ1 the price of the UK exports to US imports increase which leads to lower quantity of export and with a reduced demand for pound። ያው እንግዲህ ይሄ ሁለቱ የተጠቀምነው እንግሊዝ ፓውንድን ዶላር ደግሞ አሜሪካ ዶላር ስለምትጠቀም ማለት ነው። ይሄ ዲማንድ ስኬጁል ፎር ፓውንድ ለምሳሌ በዚህ ሴናሪዮ ማየት እንችላለን። ፓውንድና ዶላር የተጠቀምነው ስትሮንግ ከረንሲ ስለሆኑ ነው። በዚህ መሰረት ማየት እንችላለን ማለት ነው። ሌላው the demand curve for pound slopes down from left to right. just like other demand curve, the demand curve for an exchange is also downward sloping ነው። ስለዚህ rightward shift of the demand schedule for pound could be due to rise in US income, a change in US taste in favor of UK good and a rise in the price of US good። በእነዚህ ምክንያቶች rightward shift of the demand schedule ይሆናል ማለት ነው። እቺን ግራፍ ለመሳል ያሁኑን ሰንጠረዥ ስለተጠቀምን ነው፣ ሌላ ነገር አይደለም። all those factors would result in an increased demand for UK exports and hence pound shifting the demand schedule to the right. so ይሄን ከፈለጋችሁ በብርና በአዘር ከረንሲ ሴናሪዮ ቀይራችሁ መመልከት ትችላላችሁ ማለት ነው። ሌላው
እንግዲህ ዲማንድ ሳይዱን ካየን ሰፕላይ ሳይዱን ደግሞ how does foreign exchange rate arise እንዴት ሰፕላይ ይደረጋል የሚለው ሰፕላይ ሳይዱ the proceed from export of goods and services ነው። ሰፕላይ በቃ just foreign currency የሚገኘው አንደኛ the proceeds from export of goods and services ጉድስ እና ሰርቪስን ኤክስፖርት አድርገን የምናገኘው ፕሮሲድ ኢንካም ሰፕላይ ሳይድ ነው። from the purchase of financial assets in the home country ፋይናንሻል አሴትስ ከሆም ካንትሪ ስንገዛ ሌላው ፎሬን ኤክስቼንጅ እናገኛለን ሰፕላይ ያገለግላል ማለት ነው። ሌላው from unilateral transfer or investment income payment made to the home country ቀደም ነው ነበር ኢንተርናሽናሊ ኢንቨስት ለማድረግ ቦንዶችን ስቶኮችን ውጭ ሀገር ለመግዛት ፎሬን ከረንሲ እንፈልጋለን ብለን ነበር። አሁን እነሱን ገዝተን እነሱ ኢንካም ሲያስገኙን ከነሱ ዲቪደንድ ስናገኝ unilateral transfer or investment income from abroad ስናገኝ ለኛ ሀገር የውጭ ምንዛሬ አቅርቦት አገኘን ማለት ነው። from foreign tourist expenditures in the home country እኛ ቀደም ፎሬን ከረንሲ የምንፈልገው ለምን ነው ብለን ነበር። አሴ ቱሪስት ሌሎች ሀገሮችን ለመጎብኘት ፎሬን ከረንሲ እንፈልጋለን ብለን ነበር። በሌላ ክላስ ደግሞ የሌሎች ሀገሮች ኢትዮጵያ ውስጥ መጥተው ለምሳሌ ኢትዮጵያን ስላሩና ላሊበላን፣ አክሱምን፣ ጎንደርን፣ ጀጎልን፣ ሶፉመርን ኦር ሌሎችን አክሱምን ለማየት ቱሪስቶች ሲመጡ እነሱ ደግሞ ፎሬን ከረንሲ ምን ያደርጋሉ? ይከፍላሉ። በፎሬን ከረንሲ ይዘው መጥተው ያው ጀስት ይመነዝሩታል። ሶ ኢንዳይሬክትሊ ፎሬን ከረንሲ ፕሮቫይድ ተደረገልን ማለት ነው። ስለዚህ the proceeds from export and of goods and services from the purchase of financial assets የኛን ፋይናንሻል አሴት የውጭዎቹ ቢገዙ ማለት ነው። የኛ ብቻ ለምንገዛው እነሱም ሊገዙ ይችላሉ። from unilateral transfer or investment income payment and from foreign tourist expenditure foreign currency supply እናገኛለን ማለት ነው። እንግዲህ the supply of a currency in sense the domestic demand for foreign currency the supply of birr is the Ethiopian demand for the supply of birr is Ethiopian demand is for dollar. Similarly the supply of pound in the UK demand is for dollar. እንግዲህ the supply of birr ለኛ ለኢትዮጵያውያን demand for dollar ነው ማለት ነው። as the pound appreciates ለምሳሌ pound appreciate ሲያደርግ the cost of US export become cheaper for UK residents. ገልብጡት as the birr appreciates the cost of exports become cheaper for ኢትዮጵያን residents ማለት ነው። ዲፕሪሺየት ካደረገ ደግሞ ዘ ሪቨርስ ይሆናል ማለት ነው። as such the demand more US exports and this result in an increased demand for dollars which are purchased by increasing the amount of pounds supplied in the foreign exchange market ይሆናል ማለት ነው። እንግዲህ እቺን ሰንጠረዥ ይዋት the demand for እንዳየነው ሁሉ the supply of foreign exchange ያው ዶላር እና ፓውንድ እንዳልኳቸው ስትሮንግ ከረንሲ ሃርድ ከረንሲ ስለሆኑ በእነሱ ምክንያት ኤግዛምፕል ወሰድኩ ማለት ነው። ሶ እቺን ሰንጠረዥ ኤግዛምፕል ነች ይዋት ማለት ነው። ግራፊካሊ ስናየው the supply curve for pound sterling is upward sloping just like other supply curves. የጉድ supply curve upward sloping እንደሆነ ሁሉ የsupply curve ምንድነው? upward sloping ነው። its position will shift to the right if there is an increase in UK income, a change in British taste in favor of US goods and a rise in UK price. በእነዚህ ሶስት ምክንያት shift ያደርጋል ማለት ነው። ወደ ብርም ቀይረን ማየት እንችላለን። All those factors imply an increased demand for US goods and dollars which is reflected in an decreased supply of pounds ይሆናል ማለት ነው። እንግዲህ የዛሬውን በዚህ ጨርሻለሁ። ቤተሰብ ያሆናችሁ ሰብስክራይብ ማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። አመሰግናለሁ። በሌላ ርዕስ እመለሳለሁ።